واختار موسى قومه 70 رجلا لميقاتنا فلما أخذتهم الرجفة قال رب لو شئت أهلكتهم من قبل وإياي أتهلكنا بما فعل السفهاء منا إن هي إلا فتنتك تضل بها من تشاء وتهدي من تشاء أنت ولينا فاغفر لنا وارحمنا وأنت خير الغافرين. بسم الله الرحمن الرحيم. والحمد لله رب العالمين، وصلى اللهم وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: واختار موسى قومه 70 رجلا لميقاتنا فلما أخذتهم الرجفة قال ربي لو شئت أهلكتهم من قبل وإياي أتهلكنا بما فعل السفهاء منا إن هي إلا فتنتك تضل بها من تشاء وتهدي من تشاء أنت ولينا فاغفر لنا وارحمنا وأنت خير الغافرين. سورة الأعراف 155 آياتنا إن شاء الله من كرم. واختار موسى نبي الله موسى مرته قومه ከወገኖቻቸው መካከል 70 ረጁለ ሊሚቃቲና 70 ወንድ ልጆች ሰዎችን ለእኛ ጋር ለመገናኘት መለመሉ መረጡ። ፈለማ አኸዘትሁም ረጅፋ መንቀጥቀጢቱ ስትይዛቸውማ ጊዜ ቃለ ሙሳ አለ ረቢ ጌታዬ ለው ሽእተ አህለክተሁም ሚን ቀብል ብትፈልግ ኑሮ ከዚህ በፊት ማጥፋት ትችል ነበር። ወኢያየ እኔንም እንዲሁ አቱህሊኩና ታጠፋናለህ እንዴ? ቢማ ፈዓለ ሱፈሃኡ ሚና ከእኛ መካከል ጅሎቹ በሰሩት ወንጀል ሰበብ ሁላችንንም ታጠፋናለህ? ኢንሂየ ኢላ ፊትነቱክ እሷ ፈተናህ እንጂ ሌላ አይደለችም። ቱዲሉ ቢሃ መን ተሻእ የፈለግከውን በእሷ ታጠማለህ። ወተህዲ መን ተሻእ የፈለግከውን ደግሞ ታቀናለህ። አንተ ወልዩና አንተ አጋዣችን ነህ። ፈግፊር ለና እኛን ማረን፣ ወርሐምና እዘንልን፣ ወአንተ ኸይሩ ልጋፊሪን ከመሃሪዎቹ ሁሉ የበለጥክ ነህና አሉ። ወክቱብ ለና ፊ ሃዚህ ዱንያ ሐሰና በዚች በቅርቢቱ ሕይወት መልካም ነገርን ለእኛ ጻፍልን። ወፊል አኺራ በአኼራም ዘመን ጊዜም እንደዛው። ኢና ሁድና ኢለይክ እኛ ወደ አንተ ዙረናል። ቃለ አለ አላህ ዓዛቢ ቅጣቴ ኡሲቡ ቢሂ መን አሻ በቅጣቴ በሱ የፈለግኩትን አካል እነካበታለሁ። ወረሕመቲ እዝነቴ ደግሞ ወሲዓት ኩለ ሸይእን ሁሉንም ነገር ያካተተች የሰፋች ናት። ፈሰአክቱቡሃ ሳልጽፋት አልቀርም። ልለዚነ የተቁን ለነዛ አላህን ለሚፈሩት፣ ወዩእቱነ ዘካተ ዘካቸውን ለሚሰጡት፣ ወለዚነ ሁም ቢአያቲና ዩእሚኑን እነዛ በአንቀጾቻችን እነሱ የሚያምኑት ለሆኑት እንጽፋታለን ረሕመታችንን አላላህ። ባለፈው ፕሮግራማችን ላይ እንደምታስታውሱት ነቢዩላህ ሙሳ አላህ እንድትእዛዝ አዟቸው ነበር።
ያ ትእዛዝ ምንድነው? 70 ሰዎችን ምረጥና ከሁሉም ጎሳ አባላት ታዲያ ስትመርጥ እጅግ ምርጥ የሚባሉትን የመጨረሻ ደግ ሷሊህ የሚባሉትን 70 ሰዎች መልምል። ለምን? የሆነ ቦታ እጠቁምሃለሁ ከእኛ ጋር እንዲገናኙ አድርጋቸው። እሺ በኒ እስራኤል ሆይ አለ ሙሳ፣ አቤት ከእናንተ መካከል የመጨረሻ ደግ የሆነ እናንተን ወክሎ ከኔ ጋር የሚጓዝ ሰው መልመላችሁ ስጡኝ፣ አላህ አዞኛል። ምን የሚያደርግ ነው? ከአላህ ጋር ስገናኝ አብሮኝ የሚቆም። እሺ ማን የመጨረሻ ደግ ሰው? ሲመረጥ በኃይለኛ የመልመላ መስፈርት 70 ሰው ተገኘ። አብረው ተነስተው ሄዱ። ጡሩ ሲና ላይ አላህ ደግሞ ቀጥሯቸዋል። እዛ ተገናኙ። ከተገናኙ በኋላ እንግዲህ ታሪኩ ረጅም ነው። አላህ ነቢዩላህ ሙሳን አናገር። ወከለመ አላሁ ሙሳ ተክሊማ። ሲያናገረው መልእክቱን ተቀበለ። የሚታዘዘውን ታዘዘ፣ የሚከለከለውን ተከለከለ። ይህንን አወቁ እነሱ። ሙሳ ወይ አላህን ካላየነው አለ ለን ኑእሚነ ለከ ሐታ ነረ አላህ ጀህረተን፣ በይፋ በአካል መጥቶ ፊት ለፊት ካላየነው አለ ያማችኋል። እንዴት ተመርጣችሁ ይኸው እንድታዩ ይህንን ነገር እኮ እንድትሳተፉ ተደረገ። ቢሆንም አለ ብታምኑም ያየዋል አላህ። መሬት ተንቀጠቀጠች፣ በሙሉ ሞቱ። 70 ሲሞቱ ነቢዩላህ ሙሳ ደነገጡ። ለበርካታ ምክንያት። አንደኛው ምክንያት ሲመለሱ ምን ብለው ያወራሉ? 70 ሰው መልመለህ ወስደሃል፣ አስገድልሃቸው አላምጣም። በኒ እስራኤሎችን ድርቅና መቼም ያው የሚገርም እኮ ማንነት ነው የነበራቸው። ረሒመ ላሁ አኺ ሙሳ ለቀድ ኡዚየ ቢአክተረ ሚን ዛሊክ፣ ከዚህ በበለጠ መልኩ ነው እንግልትት ያሉት ይሉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኩሊ ሓል ሞቱ። ሲሞቱ ነቢዩላህ ሙሳ ለቅሱ፣ ጌታዬ ለበይክ ለው ሽእተ አህለክተሁም ሚን ቀብሉ ወኢየ፣ ያንተ ፍላጎትህ ከሆነ ከዚህ በፊትም ማጥፋት ትችል ነበር። አሁን አላህ ጋር ለመገናኘት ብዬ 70 ሰው ከበርካታ ህዝቦች መካከል መርጬ አምጥቼ በእኔ ኃላፊነት ከመጡ በኋላ እርግጥ ነው በጥፋት በወንጀላቸው ነው እርምጃ የተወሰደው። እንደው እባክህ በረሕመትህ ይሁንብህ፣ አቱህሊኩና እንደው ልታጠፋ ቢማ ፈዓለ ሱፈሃኡ ሚና፣ ከእኛ መካከል ጅል የአላህን ቀድር የማያውቁ አካሎች በሰሩት ጥፋት እኛን ልታጠፋ። ኢንሂየ ኢላ ፊትነቱክ፣ እንደው ለፈተና ብለህ ነው አውቄያለሁ። የፈለግከውን ታጠማለህ፣ የፈለግከውን ታቀናለህ። ያንተ ነገር መግቢያም የለው። እባክህ እነዚህን የሞቱትን ሰዎች በረሕመትህ የሆነበት ቀስቅስልኝ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ። አያት ላይ ነው እየጠቀሰ ያለው። ወእኽታረ ሙሳ ቀውመሁ፣ በትእዛዛችን መሰረት ነቢዩላህ ሙሳ ከወገኖቹ መካከል
70 ረጁለን 70 ወንዶችን መረጠ። ሊሚቃቲና ከእኛ ጋር ለመገናኘት በሚል ዓላማ መረጠ። ከዛሳ ያልሆነ ጥያቄ አመጡ። ለን ኑእሚነ ለከ ሐታ ነረ አላህ ጀህረህ፣ በይፋ አላህን ካላየን በፍጹም አናምንም አሉ። እንዴት? ኢነከ ቀድ ከለምተህ፣ አንተን ማናገርህን አንተ እንዳናገርከው አውቀናል። በቃ እኛን ማሳየን ማየት እንፈልጋለን አሉ። ፈአኸዘትሁም ሳዒቃ፣ ጩኸቲቱ መጣችባቸው። ረጅፋ፣ መንቀጥቀጢቱ መጣችባቸውና ፈማቱ፣ ያ ሁሉ ሰው ሙሳ ሲቀር በሙሉ ሞተ። ያን ጊዜ ጨነቃቸው። ቅድም እንዳልኳቸው ነቢዩላህ ሙሳ አለቀሱና ቅድም ያልኳቸውን ነገር አሉ። አፈቱህሊኩና ቢማ ፈዓለ ሱፈሃኡ ሚና ኢን ሂየ ኢላ ፊትነቱክ ቱድሉ ቢሃ መን ተሻኡ ሚን ዒባዲክ ቱድሉ ቢሃ መን ተሻእ ወተህዲ መን ተሻእ አንተ ወልዩና ፈግፊር ለና ወርሐምና ወአንተ ኸይሩል ጋፊሪን አሉ። ከዛም ሌላ ዱዓም አደረጉ። ወክቱብ ለና ፊ ሃዚሂ ዱንያ ሐሰና፣ በዚህ ዱንያ ላይ እያለን መልካም ነገር እንጻፈልን። ወፊል አኺራ፣ በአኺራም እንዲሁ። ኢና ሁድና ኢለይክ፣ እኛ ሁላችንም ወደ አንተ አዙረናል። ቃለ አለ አላህ፣ ዓዛቢ ቅጣቴ ነው፣ የፈለኩትን እቀጣበታለሁ። ኡሲቡ ቢሃ መን አሻ፣ የምፈልገውን አካል ቋ አረግባታለሁ፣ የኔ መቀጫ። ወረሕመቲ፣ የኔ ደግሞ እዝነት አለችኝ። ወሲዐት ኩለ ሸይ፣ ሁሉንም ነገር የሰፋች ለሁሉ። ለትንሹ አላህ እንዴት አይነት ረሕመት እንደሚያደርግ አጅብ ነው የምትለው፣ እንዴት እንደሚጠብቀው። አንተ ወልዩና፣ የአላህ ወልይነት የአላህን ጠባቂነት ስታየው አጃኢብ ነው የምትለው፣ አጃኢብ። እዚህ መካከለኛው ምስራቅ ውስጥ የመኪና የመንዳት ካልቸራቸው ስርዓቱን የጠበቀ ነው ተብሎ አይታሰብም። ከአውሮፓና ከሰለጠኑት ሀገራቶች ጋር ሲነጻጸር በጣም ኃይለኛ ፍጥነት አለ፣ በመኪና ፉክክር አለ። አንድ ህፃን ልጁን ይዞ ወደ ገበያ እየሄደ እያለ በኃይለኛ ፍጥነት ጂምስ የሚባል መኪና፣ ትልቅ መኪና ነው፣ 250 280 ነው የሚሄደው በኪሎ ሜትር፣ በጣም ፈጣን ነው። እንደዚህ እያበደ መጣ። ልጁ ሳያስበው እንደዚህ ሽልክ ብሎ ሄደበት፣ ከእጇ መለጠ። እየሮጠ ሄደ። ጅምሱ እየመጣ ነው። ሰውየው ለምዶበት ወዳዕቱከ አላህ፣ ለአላህ አደራ ሰጠሁ ለምዶበት ነው። አንዳንዱ ሰው ድንግጥ ሲል ሱብሓነላህ ይላል፣ አንዳንዱ አልሐምዱሊላህ ይላል። አለው ወዳዕቱከ አላህ አለው። ፍሬን ከዛ ጀምሮ እንግዲህ በ200 ይሄድ በ180 ይሄድ አላህ ራሱ ይወቃል። ሲትትትት ብሎ እቺን የምታህል ክፍተት ሲቀር ቆመ። ልጁን ሊያገኝ እቺን የምታህል ክፍተት ሲቀር ኢነ ረሕመቲ ወሲዐት ኩለ ሸይ፣ ለሁሉም እኮ ለአማራ፣ ለእስላሙ፣ ለሴት፣ ለወንዱ፣ ለትልቅ ለትንሹ፣ ለሁሉም አሁን አንዳንድ ጊዜ አይነ ስውራን የሆኑ እንስሳዎች ያጋጥመዋል። አይነ ስውራን የሆኑትን ሰዎች አይን ያላቸው ሰዎች አዝነውላቸው ያበሏቸዋል። የቤት ኪራይ የሆነ ነገር ያደርጉላቸዋል። እባብ አይነ ስውር ቢሆን ማን ያበላዋል? ማን ይጠጣዋል? ማን ያግዘዋል? ከባብ የማይሸሽል አንዱ ሲናገሩ ምን ሰማኋቸው? የሆነች ወፍ ትልቅ ስጋ የምትችለውን ያህል እንደዚህ አሞራ ናት ጭፍ አድርጋ ሂዳ የሆነ ቦታ ላይ ሂዳ ደርሳ ትመጣለች። እንደገና ትመጣና እንደገና ታመላልሳለች። ይህቺ ወፍ
ይህች አሞራ የምትመላለሰው ምን ሆና ነው? አሞራዎቹ አይታችሁ ከሆነ እዛው ነው የሚበሉት። አሁን ጥንብም ካገኙ የወደቀ እንስሳም ካገኙ ሰብሰብ ብለው እንደዚህ ግር እያሉ እዛው ነው የሚበሉት። እሷ ግን እየሄደች የሆነ ቦታ ደርሳ ትመጣለች። እንደ ይችንማ ማየት አለብኝ ብዬ ተከታተልኩ። ተከታትዬ ሳይ በጣም ትልቅ እባብ አይን የለውም ለካ ዛፍ ስር ተኝቷል። ይህች አሞራ ሂዳ ልክ ምልክት ስትሰጠው አፉን ይከፍታል። አይታዩም እኮ። ከዛ ቁጭ አድርጋለት እንደገና ትሄዳለች። እንደገና ትመጣለች። እንደገና ሱብሓነላህ ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ ወማ ሚን ዳበትን ፊል አርድ ኢላ ዐለላህ ሪዝቁሃ ወየዕለሙ ሙስተቀረሃ ወሙስተውደዐሃ። ሁሉንም አላህ ያውቃል። የአላህ ረሕመቱ ድንጋይ ስር ያለችውንም ድቅድቅ ጥቅጥቅ ያለው ጨለማ ውስጥ የተሰወረችውንም አላሁ ጀለ ጀላሉሁ በረሕመቱ ይሰፋታል። ኢነ ረሕመቲ ወሲዐት ኩለ ሸይ። ይሄ በዱንያ በአኼራማ ፈሰአክቱቡሃ ሊለዚነ የተቁን፣ ጠንቃቃ ለሆኑ ሰዎች፣ አላህን ለሚፈሩት ሰዎች፣ ወዩእቱነ ዘካተ፣ የገንዘብም የጉልበትም የስሜትም የስልጣንም የአቅምም የተሰጦም ምጽዋታቸውን ለሚሰጡ ሰዎችና ወለዚነ ሁም ቢአያቲና ዩእሚኑን፣ በእኛ አንቀጾች በቁርአኑ የእውነተኛ ኢማን ያላቸው ለሆኑት ሰዎች ለነሱ ነው ምጽፋት። አላህ ረሕመቲቱ የውመል ቂያማ ትልቅ ጥምጣም ይዞ ቢመጣ፣ ረጅም ሙስባሕ ይዞ ቢመጣ፣ በቢሊየን የሚቆጠር አካውንቱ ትቶ ቢመጣ፣ አካሉ ቢያምር፣ ቆዳውን ቢያጓጓ፣ ቁመናውን ቢያጓጓ ከአላህ ዘንዳ ዋጋ የለው። የአላህ ረሕመት የሚጻፈው ፈሰአክቱቡሃ ሊለዚነ የተቁነ ወዩእቱነ ዘካተ ወለዚነ ሁም ቢአያቲና ዩእሚኑን። ኢማን ይኑረው እንጂ ቆዳውም ጠቆር ቢል ከተናቁት ጎሳዎችም እንኳን ቢሆን አካሉም ኩምሽሽ ያለ ቢሆን ምንም ይሁን ምን በአላህ ስብሓነሁ ወተዓላ በአላሁ ጀለ ጀላሉሁ ያመነ ኢማን ያለው ከሆነ የአላህ ረሕመት ከሰከራተል መውት ጀምሮ ይጠጋዋል። አንተ እየናከው ከአላህ ዘንዳ ትልቅ መጥፎ አወዳደቂ ይወድቃል ብለህ እያሰብክ ከምትጠብቀው በላይ ገዝፎ ጠልቆ ታገኘዋለህ። الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل ويحرم عليهم الخبائث ويضع عنهم إصرهم والأغلال التي كانت عليهم فالذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون. الذين يتبعون الرسول النبي الأمي، الذين النزاع يتبعون الرسول ملكتنيون يمكتلوا النبي الأمي يما نبي يما يصف يهونه النبي ملكتنيا يمكتلوا يهونوت الذي يجدونه مكتوبا عندهم في التوراة والإنجيل ያንን ከነሱ ዘንዳ በተውራትና በኢንጂል ስሙ ተመዝግቦ ተጽፎ የሚገኘውን ነቢይ የሚከተሉት ሰዎች እነሱን አመሰግናለሁ አላህ። የእሙሩሁም ቢልማዕሩፍ በመልካም ነገር ያዛቸዋል።
ወየንሃሁም ዐኒል ሙንከር በመጥፎ ነገርም ከመጥፎ ነገርም ይከለክላቸዋል። ወዩሒሉ ለሁም ጠይባት ጥሩ ጥሩ ነገሮችን ለነሱ ይፈቅድላቸዋል። ወዩሐሪሙ ዐለይሂም አልኸባኢት በእነሱ ላይ ቆሻሻ የሆኑትን ነገሮች ሐራም ያደርግባቸዋል። ወየضዑ ዐንሁም ኢስረሁም ወንጀላቸውን ከእነሱ ላይ ያሰርዝላቸዋል። ወልአግላል አለቲ ካነት ዐለይሂም በእነሱ ላይ የነበረችውንም ካቴና ያነሳባቸዋል፣ ማነቆ ያነሳባቸዋል። ፈለዚነ አመኑ ብሂ በሱ በነቢዩ ያመኑት፣ ወዐዘሩሁ የተባበሩት፣ ወነሰሩሁ የረዱት፣ ወተበዑ ኑረ አለዚ ኡንዚለ መዐህ ከሱ ጋር የተወረደ የሆነውን መጽሐፍ የሚከተሉ ኡላኢከ ሁሙል ሙፍሊሑን ፈላሕ የሚወጡት እንደነዚህ አይነቶቹ ናቸው አለ አላህ። አሁን የተጠቀሱት የነቢዩ መሐመድ ዓለይሂ ሰላቱ ወሰላም ሲፈቶች ናቸው። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም በቁርአን ውስጥ በርካታ የማንነት መገለጫ ባህሪያቶች አሏቸው። በተውራትም በኢንጂልም ውስጥ የተገለጠ ባህሪዎች አሏቸው። አለዚነ የተቢዑነ ረሱለ አነቢየ ረሱልን የሚከተሉ አላላህ መልእክተኛውን የሚከተሉ አነቢየ ነቢይ የሆነውን ረሱል የሆነውን ሙሐመድን ዓለይሂ ሰላቱ ወሰላም የሚከተሉ አልኡምየ ማንበብም መጻፍም የማይችሉ መጻፍም አይችሉ ነቢያችን ዓለይሂ ሰላቱ ወሰላም ቁርአኑን ያንን ሁሉ የተነገረውን ሐዲስ በቃላቸው ሐፍዘው ነው የተናገሩት። የቃላቱ ማማር፣ የመልእክቱ ጥራት፣ የጥንቃቄው ጉደኛ እኮ ሁሉንም በአቅላቸው ይዘውታል። ቁርአኑንማ አላህ አቅርቷቸው አትረሳም እንዳትረሳም አድርጌሃለሁ ብሏቸዋል። ሰኑቅሪኡከ ፈላ ተንሳ ኢላ ማሻ አላህ እንድትረሳው አላህ የሻውን ካልሆነ በስተቀር አትረሳም፣ አስቀራሃለሁ እንዳትረሳም አረጋሃለሁ ብሎ አላህ ቃል ገብቶላቸዋል። ታዲያ ማንበብ ግን አይችልም። እኔም በጣም ነው የሚገርመኝ ማንበብ መጻፍ የማይችል ሰው። በነገራችን ላይ ማንበብም መጻፍም አይችሉም እንጂ የመጨረሻ ብሩህ አእምሮ ነው ያላቸው። እሳቸው ብሩህ አእምሮ ነው ያላቸው። እንዳያነቡ እንዳይጽፉም ያደረገው አላህ እንዳይጠረጠሩ ነው። እንዳይጠረጠሩ በመጥፎ ቢጠረጠሩ ምን ታደርጋለህ? እንደዛ ሆኖ ለመጠርጠር የሞከሯል። ኢነማ ዩዓልሙሁ በሸር ሰው እኮ ነው የሚያስተምረው። እንደውም ምንድን ነው የሚለው የአያት እክተተበሃ ፈሂየ ቱምላ ዐለይሂ ቡክረተን ወዐሽያ አጽፎት እኮ ነው። ጽፎ ከሰው ኮርጆ አምጥቶት ነው። እና ያቺ የተቆረጀችው ጧት ማታ እየተነበበችለት እሱ ነው ብለው ተናግረዋል። ኢነማ ዩዓሊሙሁ በሸር ሰው እኮ ነው የሚያስተምረው ብለዋል። ከድሮዎቹ አሳጢሩ ልአወሊን እክተተበሃ ፈሂየ ቱምላ ዐለይህ አሳጢሩ ልአወሊን የመጀመሪያ ሰዎች የድሮዎቹ እሱ ጽፎ መጻፍ እኮ አይችልም። አጽፎት ነዋል መጻፍ አይችልም። የሑደይቢያ ዘመቻ ጊዜ ነቢያችን ዓለይሂ ሰላቱ ወሰላም መካ ዑምራ ልናደርግ ብለው መጥተው ነበር አይደለ? የመካ ሙሽሪኮች ዑምራ ልናደርግ ነው የመጣ ነው፣ ለጦርነት አልመጣንም። ስለዚህ ገብተን ዑምራ አድርገን እንውጣ፣ አትንኩን፣ አንነካችሁም፣ አትድረሱብን፣ አንደርስባችሁም ብለው ሰይድ ዑስማንን ላኳቸው። ሰይድ ዑስማን ሌላ ሰው ቢሆን ይገሏቸው ነበር። ሰይድ ዑስማን እዛ ብዙ ወገን ስላላቸው መግደል አልቻሉም፣ ፈሩ። የአካባቢ ጦርነት ይነሳል ብለው ተው። አላኩል ሐል አንፈቅድልህ መሐመድ አላቸው።
በፍጹም አንፈቅድ። ለምን ፈርተው ነው ያስገቡት እንባላለን። በግልጽ እኮ እናሳ ባይሆን ዛሬ መለሷቸው ይባል፣ የሚቀጥለው ዓመት ግን እንፍቀድ። ነቢዩ ሻሉ ሷሐቦቹ ንያ ይነዩዋሉ፣ ኢሕራም ያደረጓሉ። ኢሕራም ልብሳቸውን ለብሰው የሚታረድ ከብት ይዘው ሂደው 400 ኪሎ ሜትር በእግራቸው መጥተው 400 ኪሎ ሜትር ከዚህ ደሴ የሚያህል ኪሎ ሜትር በበግ ግማሹ በበቅሎ በጣም ነው የሚከብደው። በጣም 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 መረራቸው እምቢ ያሉት ሷሐቦች ረዲየላሁ ዐንሁም። ነቢያችን ግን ግራ ቀኙን አዩና ከጅብሪል ጋር ማወጉና በዋሂ እኮ ነው የሚመራው ፕሮግራሙ፣ ዲኑ በዋሂ ነው የሚመራው። ዝም ብሎ በዘ ፍቃድ አይደለም፣ በግምት አይደለም። እሺ በላቸው አላ ችግር የለም እሺ። ግን በዚሁ አጋጣሚ ለምን የጦር ማቆም ስምምነት አንፈራረምም ማለት ነው? እሺ ለስንት ጊዜ? ለ10 ዓመት ጦርነት ማቆም ስምምነት ከተፈራረሙ 10 ዓመት ዳዕዋ ይደረጋል። አለቀ። አብዛኛው ሰው ወደ አላህና ወደ ነቢዩ ይገባል። ጉዳዩ ያለ ጦርነት በሰላም ተጠናቀቀ ማለት። እነሱ እሺ አሉ። ውሉ ይጻፍ ተባለ። የውል አጀንዳዎች ምን ይሆኑ ሲባል ያልሆነ የሆነ ነገር ማምጣት ጀመሩ። ካልሆነ ከማይሆን ነገር ካመጡት ማንኛውም የመካ ሰው ሰልሞ መዲና አንተ ጋር ከሄደ አሳልፈ ልትሰጠን ከአንተ በኩል ደግሞ ከፍሮ ወደኛ ከመጣ አሳልፈን ላንሰጠ። ለምን ቢባል ዋናው ሃይማኖት ሽርክ ስለሆነ ይሄ ተውሂዱ ኢማኑ ምናምኑ መጤ ስለሆነ እስከ 10 ዓመት ድረስ የከፈረ ሰው አሳልፈን ላንሰጠህ፣ የሰለመን አሳልፈን ልትሰጠን። ይህንን ፈርማል። ከዛስ ላትወጋን ላንወጋ፣ ጥይት ላንተኩስ እናንተም ላትኩሱ እኛም ላንተኩስባቸው፣ ከኛ ጋራ የጦር ማቆም የጦር ትብብር ውል የተፈራረምናቸው አካሎችን በእኛ ላይ የተፈራረምናቸውን አካላት ላትወጋ። ለምሳሌ እኔ ከገሌ አገር ጋራ የጦር ትብብር ፈርም ያለው ካልኩኝ አደጋ ሲደርስብህ እመጣልሃለሁ፣ ሲደርስብኝ ትመጣልኛለህ ማለት ነው። የተፈራረምኩት አካል ጋር ሂደህ ጦርነት ከከፈትክ በተዘዋዋሪ የምን ጦርነት ነው የሚሉት? የምን ጦርነት ነው የሚሉት? የእጅ አዙር ነው፣ ግን ሌላ አዲስ አሰሙም። እንደ አንዳንድ ነገር ምንድን ነው የውክልና ጦርነት እንደዛ ይሆናል። እንደዛ ላታረጉ አሏቸው። እሺ ይችን ሀሳብ መቀበል ነቢያችን አልፈለጉም። ግን ካልተቀበልኩ ውሉ ይፈርሳል አሏቸው። ጅብሪል ጋር ሲማከሩ ግድ የለም ዝም ብለህ ፈርም አሏቸው። ለምን የሚያፈርሱት እነሱ ናቸው። በኋላ እኮ ነው አላህ ያውቃል። እነሱ ራሳቸው ያፈርሱታል ጦርነቱን። ሳያውቁት ድንገት ትከብና ሁሉንም እጅ ስጡ ትላለህ። ጉዳዩ ይጠናቀቃል። ሄዶ ችግር የለም ብሏቸው ይሻሉ። ሰይድ ዑመር ያሉ ያ ረሱላላህ አለስተ አንተ ረሱለላህ አሏቸው። አንዱ የአላህ መልእክተኛ አይደሉም እንደ አንቱ አሏቸው። እኔ አለስና ነሕኑ ዐላ ሐቅን ወሁም ዐላ ባጢል፣ እነሱ ባጢል ላይ እኛ ሐቅ ላይ አይደለም እንዲ ያለ ነው። አዎ ኢዘን ፈሊማዛ ኑዕጢ ደንየተ ፊ ዲኒና፣ በዲናችን ጉዳይ ለምንድን ነው ውርደትን የምንቀበለው? ወላሂ እውነትም እኮ ለካ የጀማዓ ኺላፍ የሚመጣው በበሳል አቅል ሎጂክ በሆኑ ነገሮች ጋር ግጭት ይመጣል። በምን እንዳሸነፉት ታውቃለህ? ምክንያቱም ነቢዩ መልስ የላቸው። ያሸነፉት በአንድ ቃል ነው። ምን አሉ? አነ ረሱሉላህ፣ እኔ እኮ የአላህ መልእክተኛ ነኝ። አነ መእሙሩን፣ ከአላህ በኩል ተመርቼ ነው የሚሄደው። አርፎ ቁጭ በላ አልቅሶ ሊሞት እንዴት እንደዘነጋሁት እኔ ምን አገባኛል? ሰይዱ እንዴት ይችን ማስታወስ ያቅተኛል? እንዴት ዘነጋሁ? የአላህ መልእክተኛ ናቸው። ወደ ፈለጉት ቢነዱን እኛ ምን አገባን? ሄዶ ጀነት መግባት ነው የምንፈልገው።
اللهم الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ويضع عنهم إصرهم والأغلال التي كانت عليهم. فاللي قال سيصاف علي بن أبي طالب من بلو بيزبط بسم الله الرحمن الرحيم. إن صفوان نبر صفوان ونعمي أوطا ينكال يتون كان لا نعرف الرحمن الرحيم. الرحمن الرحيم من بلدنا أوطا من مالتنا الله نكون لا نعرف الرحمن إلا رحمن اليمامة. يمامة مبالزا عند مندرال الزاوست عند غرم ساوت تواكي سوى الله الرحمن بلو يتروت السنة يمناك الرحمن الرحيم يبال أنت يا متعنا الله كنا إيش من دنو من لو تالي باسمك اللهم يبال مقبيو باسمك اللهم تقرين قندركنا من اللبات الرحمن والرحيم والخالق والرازق المتوكل يا هلو ولله الأسماء الحسنى فادعوه بها من شكرنا بربت كلم بها كل جزي بول جزي بس منت جزي أنكسو سيكمتو أجر ميافر سن قداي بهولس صوت تبيتنيوج مكنيات أجر لي فرسجنا بقالات بسم الله الرحمن الرحيم باسمك اللهم بنبي بسلت بايتا ينورو طورنتكم يا مازز نقركم نقر بقى أطفوا النبي صلى الله عليه وسلم أطفوا يا رسول الله أنت تبينوا الرحمن الرحيم ما طفوا بقى أطفوا أنت تبين يا رسول الله عليكم صحيح يتوقعنا هو الرسول أيوكم الذين يتبعون الرسول النبي الأمي أيوكم ألف انديتكم انديت قادم أيوكم يتوقعنا الرحمن الرحيم من ملوات كذي السوس كذي طفيت بطلعت بيهون بنكات بيهون بكفات بيهون يميا كفرون اللهن سمت ألتهن دزي عبسك مالتكو من كره من مكو يكره نقر إنه عجائب نو هذا لدم ولتن ينكز ولو أنه أجل نسي كبه ما عاهد عليه محمد رسول الله وبين قريش بين محمد رسول الله وبين قريش بمحمد بالله ملك تنيالنا بقريشوች መካከል የተደረገ ስምምነት ነው የሚል ቃል ተጻፈ። محمد رسول الله የሚለውን ቃል አጠፋቸው አልተረዳም። ምን ነው አላህ የሚባል መስማት አንፈልግም። رسول الله لو نعلم أنك رسول الله لما قاتلناك አላቸው። መልእክተኛ መሆንማ ብንቀበል ለምን እንዋጋሃለን? እሺ ምንድነው የምትሉት ታዲያ? بين محمد ابن عبد الله يبال هو رسول الله حقا سيداني بتككلكوا يا الله ملك تنجناج لا انت نوع دليل ولي تاني ايش انديت نو رسول الله مليون ما تفوا اكيد انا اشهد ان لا اله الا الله وان محمد رسول الله انديت بينه ما تفوا يتعلى النبي صلى الله عليه وسلم ما يوقت مكويت وتعلى رسول ملايت اندال الله اندال سياساياچو نجارغو نجا طفت ينحو علماء مؤمن هلو الله يكبران يا الله اسم يكبران صفتهم يكبران ينحو علماء الله ميلون ينحو علماء بسم الله سيعربوا والله ميلوت يتفاتشو قالات هلو والله قلبي سمع بسم الله يلنا الباء حرف جر مبنية على الكسر اسمي مجرور بالباء
وعلامة جره كسرة ظاهرة في آخره اسم مضاف الله مضاف إليه مجرور على التعظيم كتالك أكبر تقرأ مجرور بكسر من نبوه بسم الله سلم يبال مجرور ميلو سدب يمسلاችሁ ድንገት ብለው على التعظيم በቅንፍ ያስከቡበት ከታላቅ አክብሮት ጋር ማለት ነው ከታላቅ አክብሮት ጋር መርፉዕ ማለት ከፍ የተደረገ ማለት ነው ግን በቋንቋ እንትን መርፉዕ ማለት አላሁ የተባለ ማለት ነው መንሱብ ማለት አላህ የተባለ ማለት ነው መጅሩር ማለት አላሂ የተባለ ነው ጀረ ማለት ግን ጎተተው ማለት ስለሆነ መጅሩሩን ተጎታች ነው አላህ ነው على التعظيم ይጨምሩበት على التعظيم على كل حال ነቢያችን عليه الصلاة والسلام ማንበብ መጻፍ የማይችሉ ነበር ይሄውም ሲፈታቸው الذي يجدونه مكتوبا عندهم في التوراة والإنجيل توراة ውስጥ ኢንጂል ውስጥ ተጽፎ ያገኙታል በርካታ የሰለሙ ይሁዶች ሁሉ ራሳቸው የሚመሰክሩት ነገር ነው ሲፈታቸው የነብዩ ሲፈት يأمرهم بالمعروف وينهاهم عن المنكر خير ነገር ያዛሉ ሸር እንዳይሰራ ይከለክላሉ ويحل لهم الطيبات ጥሩ ነገር حلال ነው ይላሉ መጥፎ ነገር ደግሞ حرام ነው ይላሉ ويحرم عليهم الخبائث ይሄ ነብዩ عليه الصلاة والسلام صفتنا ويضع عنهم إصرهم والأغلال التي كانت عليهم በእነሱ ላይ የነበረችውን ጫና በርካታ ጫናዎች አሉ እነሱን ሁሉ ቀንበር ያነሱላቸዋል ወንጀሎቻቸውን ሁሉ ያሰርዙላቸዋል በሸፋዓ ያሰርዙላቸዋል በዳዕዋው በእስትግፋሩ በዱዓው በሰለዋቱ ያሰርዙላቸዋል فالذين آمنوا به በእንዲህ አይነቱ የአላህ መልእክተኛ ያመኑት وعزروه يردت ونصروه يتبابرت واتبعوا النور برهان يتكتلت برهان ميلو معنى قرآن الذي أنزل معه كساتشو غارا يتوردون قرآن የሚከተሉት أولئك هم المفلحون እንዲህ አይነቶቹ ፈላህ ወጪዎች ናቸው በላቸው አላህ قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض لا إله إلا هو يحيي ويميت فآمنوا بالله ورسوله النبي الأمي الذي يؤمن بالله وكلماته واتبعوه لعلكم تهتدون ويضع عنهم إصرهم والأغلال التي كانت عليهم نبياتني الزوتي مقتوت عليه الصلاة والسلام يما قرارات عكهد مهون لما تكسنوا بلوان قرنوا بحديث نتقلزوا نبياتنا عليه الصلاة والسلام بعثت بالحنفية السمحاء قراقر ودا حكا زنبلج يهونج منهاجن يجيمت تشالله بلوان أبو موسى الأشعرينا معاذ بن جبل ودا يمن سيلقاتشو من بلون إلى قاتشو بشرا ولا تنفرا يسرا ولا تعسرا أقرارو أتاتمو أبساري هنو أباراري أتهنو عندنا سو تبشير أيشلم أيزو مالت أيشلم ما بسر أيشلم ما أسبرقق نوم يشلم أسبرقق نوم يشلم إيه يديناتشن منهج عدل دين التيسير نو دين التبشير نو نبياتنا صلى الله عليه وسلم الله سيلكاتشو بشيرا ونذيرا أبسار يدرقون إلاكاتشو أبسار يدرقون إلاكاتشو أنه لو دعوة كون سرق يجهنم يا الله انكتات يجهنم يا عذاب يمنع منه منك رحمة إن رحمتي وسعت كل شيء من وسع لو بلغت ذنوبك عنان السماء وانجله السماء تارى بدرس شركك للبه استغفارك هدرك
ምንም አይመስለኝም እምርሃለሁ የሚለው በብስራት ነው። አላህ ሲልካቸው በዓተሁ ላሁ ቢልሐኒፊየቲ አልሐኒፊየቲ የሰምሓኢ በጣም ገር በጣም ለስላሳ ወደ ሐቅ የዘነበለች ናት የመጧቸው ይዘውበት የመጡትና ማስበርገግ የለብህም። ሰውም በብስራት በፈገግታ በሶፋ በመሐባ ነው በማግራራት ነው እንጂ በማጨናነቅ በመቆላለፍ በማካበድ አይደለም። ወተጣወዓ ወላ ተኽተሊፋ አትለያዩ፣ እርስ በርሳችሁ ተከባበሩ፣ እሺ እሺ ተባባሉ ብለዋል። አላ ኩል ሓል እንደው ይህም የነቢዩ ዓለይሂ ሰላቱ ወሰላም መንሃጅ መሆኑ ይታወቅ ነው። በነቢዩ እመት ውስጥ ተሳስተህ የሆነ ወንጀል ብትሰራ በስህተት አላህ አይዝብህ። ረስተህ የታዘዝከውን ሳትሰራ ብትቀር ወይ የተከለከልከውን ረስተህ ብትሰራ ወንጀል አይሆንብህ። ተገደህ አንድ ነገር አሁን ረመዳን እንዳትጾም ይህን ካልበላህ እመታሃለሁ ብትባል ከምገደል ብለህ ብትበላ ወንጀል የለብህም። እንኳን ይሄ ዚና እንኳን የሚሰሩትን ሰዎች ተገደው አለቃቸው አስገድዷቸው ወደዛ ያስገባቸውን ሴቶች አላህ በወንጀል አይጠይቃቸው። ሩፊዐ ዐን ኡመቲ አልኸጠኡ ወኒስያኑ ወመስቱክሪሁ ዐለይህ ተገደው ረስተው ተሳስተው የሚሰሩትን የእኛ ዲን ገር ስለሆነ እኛ ዲን እኮ የድሮዎቹ ሰዎች እኮ በጣም ኃይለኛ ጫና ነበራቸው። የነቢዩላህ ሙሳ ሰዎች ወይፈንና ተገዝተው ያል እንዴ ሽርክ ሰርተው ያል እንዴ ተውበቱን የምቀበለው እርስ በርሳችሁ መገዳደላችሁን አይቼ ነው። ወቅቱሉ አንፉሰኩም ራሳችሁን ተገዳደሉ። እኛ ጋር ግን አታኢቡ ሚነ ዘንቢ ከመን ላ ዘንበ ለህ ነው። ይሄ ሁሉ በነቢዩ ዓለይሂ ሰላቱ ወሰላም የተይሲር መንሃጅ ነው። የድሮዎቹ ልብሳቸውን ነጃሳ ከነካባቸው ነጃሳ የነካውን አካል ቆርጦ መጣል እንጂ አጥቦ መጠቀም አይፈቀድም። ቆርጦ መጣል። በጦርነት ራሱ የተማረከ ንብረት ካለ የተማረከውን ንብረት በሙሉ ሰብስበ በእሳት አያይዘህ ማቃጠል ነው እንጂ የጠላት ገንዘብ መጠቀም አይፈቀድም ድሮ። እኛ ግን ሱረቱል ሐሽር ላይ እንደቀራ ነው አለቀ። እንደፈለክ መጠቀም ትችላለህ፣ ችግር የለብህም። በነቢዩ ዓለይሂ ሰላቱ ወሰላም ጊዜ በርካታ ነገሮች ተገራርተዋል። የድሮቹ የሌሎች ሃይማኖቶች የሚያደርጉትን የአምልኮ ስነ ስርዓት እዛው ቤተ አምልኳቸው ብቻ እንዲያደርጉ ነው የሚገደዱት። የእኛ ግን ወጁዒለት ሊል አርዱ መስጂደን ወጠሁራ ፈአይነማ አድረከትሁ ሰላህ የትም ቦታ ሆነ ሰላት ከደረሰ አለህበት ቦታ ሆነ የግድ ነጃሳ መሆን የለበትም እንጂ ከዛ ውጭ ግን እንደፈለግ ሆነ መስገድ ትችላለህ፣ ችግር የለም። እኛ አሁን ጅኑብ የሆነ ሰው መታጠብ አለበት አይደለም? ሰላት ለመስገድ ያሰበ ሰው ውዶ ማድረግ አለበት። ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ነው። ግን እሳ ካለ ውሃ ከለለስ ፈተየመሙ ሰዒደን ጠይበን ተይሲር ነው። ወየضዑ ዐንሁም ኢስረሁም ማለት በጣም የሚያጨናንቃቸውን ነገር ወንጀላቸውን ያሰርዝላቸዋል። ወልአግላል አለቲ ካነት ዐለይህም በላያቸው ላይ ተጭና የነበረችውን የሃይማኖተኝነት ቀንበር በተይሲሩ ብድግ አድርጎ አላህ ሱብሓነሁ ወተዓላ ያሰርዝላቸዋል ማለት ነው። ቁል ያ አዩሃ ናሱ እናንተ ሰዎች ሆይ በላቸዋል አላህ ኢኒ ረሱሉላሂ ኢለይኩም ጀሚዓ እኔ ወደ እናንተ ወደ ሁላችሁም የተላኩ የአላህ መልእክተኛ ነኝ በላቸው። አለዚ የዛ ጌታ መልእክተኛ ነኝ ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ስልጣን ለሱ የሆነው ጌታ የሱ መልእክተኛ ነኝ በላቸው። ላኢላሃ ኢላሁ ከሱ በስተቀር አምልኮት የሚገባው የለም። ዩሕዪ የፈለገውን አካል ሕያው ያደርጋል፣ ወዩሚቱ የፈለገውን አካል ደግሞ ይገድላል። ፈአሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ። አነቢይ አልኡምይ ማንበብ መጻፍ በማይችለው ነቢይ በሆነው መልእክተኛው እመኑ። አለዚ ዩእሚኑ ቢላህ በአላህ የሚያምን ወከሊማቲሂ በቃላቱ የሚያምን በሆነው ነቢይ እመኑ። ወተቢዑሁ በሚሄድበት በሚያስተምራችሁ ተከተሉት። ለዓለኩም ተህተዱን ወደ ቀናው መንገድ እንድትገቡ እሱን ተከተሉ በላቸዋል አላህ።
ይህ ደግሞ ነቢያችን ዓለይሂ ሰላቱ ወሰላም ቃል እኔን ይከተል ብለህ መልእክት አስተላልፍ እያላቸው። ማንም አካል ረሱልን መከተል አለበት። ነቢያችን የተላኩት ዓለይሂ ሰላቱ ወሰላም ይህንን ሐቅ ለኡመቱ ለማስተላለፍ ነው። ከማ ቃለ ተዓላ ቁል ላሁ ሸሂዱን በይኒ ወበይነኩም ወኡሕየ ኢለየ ሃዘል ቁርአኑ ሊኡንዚረኩም ቢሂ ወመን በለግ ወመን የክፉር ቢሂ ሚነል አሕዛቢ ፈናሩ መውዒዱሁ ወቁል ሊለዚነ ኡቱል ኪታበ ወልኡምይይነ አአስለምቱም ፈኢን አስለሙ ፈቀድ እህተደው ወኢን ተወለው ፈኢነማ ዐለይከል በላግ። ይህ ነው። እዚህ በቀናል ኢንሻአላህ። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ